የተወደዳችሁ የጄኤምኤም የማለዳ ስንቅ ፕሮግራም ተከታታዮች ሁላችሁንም በያላችሁበት በዚህ አዲስ ማለዳ በራሴና ይህን ፕሮግራም በእንደዚህ አይነት መልክ ተዘጋጅቶ ወደ እናንተ እንዲደርስ በሚያደርጉት የስቱዲዮ ባለሙያዎች ስም እንደምናደራችሁ ማለት ፈልጋለሁ። እንደምናደራችሁ። ይህ አዲስ ማለዳ ነው፣ የአዲስ ቀን ነው። እርግጠኛ ነኝ በዚህ ሰዓት ይህን ፕሮግራም ለመከታተል የቴሌቪዥን መስኮቶቻችሁን የከፈታችሁ ሰዎች በዝግጅት ላይ ትሆናላችሁ። ምናልባት ትምህርት ቤት የምትሄዱ ተማሪዎች ወደ ትምህርት ቤት ለመሄድ፣ ወላጆች ምግብ እያዘጋጃችሁ ወይ ቁርስ እየበላችሁ ሊሆን ይችላል፣ ልብስ እየለበሳችሁ ሊሆን ይችላል፣ ዕቃ እያዘጋጃችሁ ሊሆን ይችላል። ከቤት ለመውጣት የተለያየ ዝግጅት ላይ ትሆናላችሁ። አንዳንዶቻችሁ ደግሞ ከቤት አትወጡም፣ ነገር ግን ቤት ይህን ፕሮግራም ተካፍላችሁ ቀጥሎ ቤት ውስጥ የምትሰሯቸው ስራዎች ይኖራሉ። በተለያየ ሁኔታ ማለዳ ላይ ነው ያላችሁት። በዚህ አዲስ ማለዳና አዲስ ቀን የጄኤምኤም ቴሌቪዥን እንደምታውቁት ጠዋት በዚህ የማለዳ ስንቅ ፕሮግራሙ በየማለዳው አዳዲስ መልእክቶችን ወደ እናንተ በማምጣት እናንተን የማስታጠቅና ቀናችሁን በቃል የመያዝ ፕሮግራሙን ሁልጊዜ በማለዳ ላይ ቀጥሏል። ዛሬም በጀመርነው ከኔ ጋር በጀመርነው አብይ ርዕሰ ጉዳይ ማለትም መልካም ተግባርን በተመለከተ አንድ የመጽሐፍ ክፍል በጋራ አብረን እናያለን። የዛሬው ቃል በዚህ አዲስ ማለዳ ልክ እንደ አዲሱ ማለዳና እንደ አዲሱ ቀን ደስ የሚል አዲስ ቃል እንታጠቃለን፣ እንካፈላለን። መጽሐፍ ቅዱሶቻችሁን የከፈታችሁ ሰዎች ይህንን ካልኩኝ አብረን እናነባለን። ዛሬም ጳውሎስ መልእክት ላይ እንመጣና ዕብራውያን መጽሐፍ ምዕራፍ 13 ቁጥር 16 ላይ ስለ መልካም ተግባር፣ ስለ በጎ ስራ መጽሐፍ ቅዱስ የሚለውን እናያለን። እንደዚህ ይላል ዕብራውያን መጽሐፍ ምዕራፍ 13 ቁጥር 16 ነገር ግን መልካም ማድረግን ለሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ደግሜ ያነበዋለሁ። እንደዚህ ይላል ነገር ግን መልካም ማድረግን አለና መልካም ማድረግን እዚህ ጋር ሲፈታው ለሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ጳውሎስ ታውቃላችሁ መልካም ማድረግን መልካም ተግባርን ከመስጠት ጋር አያይዞ እግዚአብሔር እንዲህ ያለው ተግባር ደስ ያሰኘዋል ብሎ እዚህ ክፍል ላይ ይጠቅሳል። እግዚአብሔር ታውቃላችሁ አምላክ ነው፣ ደስ የሚሰኝ አምላክ ነው እግዚአብሔር። ግን እግዚአብሔር ደስ ከሚሰኝባቸው ነገሮች አንዱ በመልካም ተግባር ነው። ይህም መልካም ተግባር ጳውሎስ እዚህ ስፔሲፊክ አድርጎ ሲነግረን ለሌሎች ማካፈልን ይላል። ለሌሎች ማካፈልን መልካም ተግባር አድርጎ ያስቀምጠዋል። እንዳትረሱ የተነሳንበት ርዕሰ ጉዳይ በተከታታይ በመጣንባቸው ፕሮግራሞች ስለ መልካም ተግባር እያወራን የመጣን ጳውሎስ መልካም ተግባር ብሎ አደራ እንዳትረሱ መልካም ማድረግን መልካም ተግባር ብሎ ለሌሎች ማካፈልን ይላል። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ስለዚህ እግዚአብሔር ደስ ከሚሰኝባቸው ተግባሮች አንዱ እግዚአብሔር ከሚደሰትባቸው መልካም ተግባራት አንዱ ለሌሎች ማካፈል ነው። እስቲ ይህን ፕሮግራም በዚህ ማለዳ ቴሌቪዥኖቻችሁን ከፍታችሁ የምትከታተሉ ሰዎች አንድ ጥያቄ ልጠይቃችሁ። አገራችን ላይ አሁን በጣም ክሪቲካል ጉዳይ አለ። አንድ መነጋገሪያ የሆነ ከኮሮና ቫይረስ ጋር ተያይዞ መንግስት፣ ህዝብ በጣም የተጨነቀበት፣ አገሮች፣ ዓለም የተጨነቀችበት ጉዳይ አለ። ታውቃላችሁ ይሄ አሳሳቢ ጉዳይ ነው። ይሄ ጉዳይ አንድ ከሚጠይቀው መልካም ተግባር ስለማካፈል ነው። ማካፈል አሁን የሚያስፈልግበት ጊዜ ነው። ምን አርጋችኋል? እስቲ ይህን ፕሮግራም የምትካፈሉ ሰዎች፣ ልጆች፣ ወጣቶች፣ ቤተሰቦች፣ እናቶች፣ አባት እንደ ግል ምን አርጋችኋል? እስኪ ልጠይቃችሁ። በመስሪያ ቤት ምን አርጋችኋል? በቤተ ክርስቲያናችሁ ምን አርጋችኋል? ሰፈር አካባቢ ምን አርጋችኋል? ምን ላይ ተሳትፋችኋል? ለማ ምን ሰጥታችኋል? አሁን ይሄ ቫይረስ መነገር ከጀመረ ወዲህ በጣም አንዳንድ ሰዎች በችግር ውስጥ ሊሆኑ ይችላሉ ተብሎ የሚታሰቡ መኖር የማይችሉ ከእጅ ወዳፍ የሚተዳደሩ ምንም ረዳት የሌላቸው ደጋፊ የሌላቸው በየሰፈሩ በየመስሪያ ቤቱ በየአገልግሎት ቦታው አሉ። ድጋፍ ያስፈልጋቸዋል፣ ማካፈል ያስፈልጋቸዋል። ይሄን ደግሞ መጽሐፍ ቅዱስ መልካም ተግባር ይለዋል። መልካምን ማድረግ አትርሱ ይላል። ለሌሎች ማካፈልን እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። መቼም ወገኖቼ እግዚአብሔርን ደስ ለማሰኘት ሁሉ ሰው ይፈልጋል።
ይህንን ፕሮግራም የምትካፈሉም ሰዎች ዓላማችሁ ይህ ይመስለኛል። ሁሉ ሰው አምላኩን ደስ ማሰኘት ይፈልጋል። እግዚአብሔርን ደስ ማሰኘት ይፈልጋል። ግን እግዚአብሔር ምን ሲደረግ ደስ ይለዋል? እግዚአብሔር ምን ስናረግ ነው ደስ የሚለው? መልካም ተግባር ስንፈጽም ነው? መልካም ተግባር ስናደርግ ነው? ወገኖቼ መልካም ተግባር ስንፈጽም እግዚአብሔር ደስ ይለዋል። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል ይላል መጽሐፍ ቅዱስ። አካፍላችኋል? እያካፈላችሁ ነው? ነገ ስለማካፈል ዝግጁ ናችሁ? ይሄ ከሆነ እኔ እውነቱን ልንገራችሁ፣ እግዚአብሔር በእናንተ ተግባር ደስ ይለዋል። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ሩቅ አትሂዱ። ጎረቤቶቻችሁን ተመልከቱ፣ መስሪያ ቤታችሁን ተመልከቱ፣ ቸርቻችሁን ተመልከቱ፣ አገልግሎት የምትሰጡበትን የሃይማኖት ተቋም ተመልከቱ፣ ቅርብ አብረዋችሁ የሚሰሩትን ተመልከቱ፣ ከጎናችሁ ያለውን ሰው ተመልከቱ። አካፍሉ። ማካፈልን መጽሐፍ ቅዱስ መልካም ተግባር ይለዋል። ማካፈልን መጽሐፍ ቅዱስ መልካም ተግባር ይለዋል። በሀገራችን ላይ ጥሩ አመለካከት እየመጣ ነው። በተቋም ደረጃ፣ በግለሰብ ደረጃ፣ በአካባቢ ማህበረሰብ የማካፈል ባህል እየዳበረ መጥቷል፣ እየጠነከረ መጥቷል። የመንጠቅ ባህል አይደለም። አሁን በምድራችን ላይ የማካፈል ባህል ባለስልጣናትን ሰምቶ፣ ጠቅላይ ሚኒስትሩን ሰምቶ፣ ከንቲባውን ሰምቶ፣ የክልል መስተዳድሮችን ሰምቶ፣ ሚኒስትሮችን ሰምቶ፣ በየደረጃው ያሉ ኃላፊዎችን ማህበረሰቡ ሰምቶ ማካፈል ጀምሯል። ይህንን መጽሐፍ ቅዱስ መልካም ተግባር ይለዋል። መልካም ተግባር ብቻ አይደለም የሚለው፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። በሰማይ ያለው እግዚአብሔር ወገኖቼ ማካፈላችሁ የሚያስደስተው አካል አለ፣ እግዚአብሔር ይባላል። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል እና ወገኖቼ እንጀራ ቆርሶ መስጠት የሚያስደስተው አምላክ በሰማይ አለ። ውሃ ቀድቶ መስጠት የሚያስደስተው አምላክ በሰማይ አለ። ገንዘብ ቆጥሮ መስጠት የሚያስደስተው አምላክ በሰማይ አለ። ቁሳቁስ ገዝቶ ረዳት ለሌለው ሰው ማካፈል የሚያስደስተው አምላክ በሰማይ አለ። ወገኖቼ እያካፈላችሁ ነው? በላይ ደስ የሚለው አምላክ አለ። እላይ እግዚአብሔር ደስ እንዲለው ከፈለጋችሁ ዛሬ መጀመር ትችላላችሁ። በዚህ ቀን አንድ ነገር ማድረግ ትችላላችሁ። ወገኖቼ ውሃ ገዝታችሁ መስጠት በሰማይ ደስ የሚያሰኘው አምላክ አለ። እንጀራ አጥፋችሁ መስጠታችሁ በሰማይ ደስ የሚያሰኘው አምላክ አለ። ካላችሁ ብር ላይ ቀንሳችሁ ለሰው ቆጥራችሁ ስትሰጡ በላይ ደስ የሚያሰኘው አምላክ አለ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። እኔ እውነቱን ልንገራችሁ፣ ሀገራችን ላይ አሁን ባለው ተጨባጭ ሁኔታ እያደረግነው ባለው መልካምነት ሰው ደስ ሊለው ይችላል። የሚያስደንቀኝ ግን በሰማይ ያለው እግዚአብሔር እጅግ ይደሰታል። ወጣቶቻችን በሚያደርጉት፣ የአሁኑ ትውልድ በሚያደርገው የበጎ አድራጎት እንቅስቃሴ በሰማይ ደስ የሚለው አምላክ አለ። ታውቃላችሁ፣ በጎ ማድረግ፣ መልካም ተግባር መፈጸም ይሄ ከጾታ ጋር አያያዝም፣ ከእድሜ ጋር አያያዝም፣ ከጎሳ ጋር አያያዝም፣ ከፖለቲካ ልዩነት ጋር አያያዝም። ወገኖቼ ሁሉ መሳተፍ አለበት። ትላንት ሚዲያው ላይ የነበራችሁ ሁሉ በዚህም ጉዳይ መሳተፍ አለባችሁ። ወራሪው የት ነው ያላችሁት? ልጠራችሁ ፈልጋለሁ። ጥሪ ላረግላችሁ ፈልጋለሁ። ትላንት ተቀሰቅሶ የነበራችሁ ሰዎች ወራሪው ትላንት ማህበረሰቡን ሞቢላይዝ ታረጉ የነበረ ለሆነ ጉዳይ አሁንም እዚህ ላይ መሳተፍ አለባችሁ። ለምን? የዚህ ነገር ምስጋና በሰማይ ነው። የዚህ ነገር ሪዋርድ በሰማይ ነው። የዚህ ነገር ደስታ በሰማይ ነው። በሰማይ ደስ የሚለው አምላክ አለ። ወገኖቼ ከእግዚአብሔር ቃል በላይ የስልጣን ቃል የለም። ከእግዚአብሔር ቃል በላይ የመጨረሻ የስልጣን ቃል የለም። የእግዚአብሔር ቃል ደስ ይላል። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል እና ይህን ፕሮግራም የምትካፈሉ ሰዎች እግዚአብሔር ደስ እንዲለው በእናንተ አትፈልጉ? በእናንተ እንቅስቃሴ እግዚአብሔር በሰማይ ያለው እግዚአብሔር በሰማይ ያለ አምላክ ደስ እንዲለው ትፈልጋላችሁ? መልካም ተግባር አድርጉ። መልካሙ ተግባር ተገልጿል። ለሌሎች
ማካፈል ተብሏል። አካፍሉ፣ ለጓደኞቻችሁ አካፍሉ፣ ለስጋ ዘመዶቻችሁ አካፍሉ፣ ለአካባቢያችሁ ሰዎች አካፍሉ፣ ረዳት ለሌላቸው አካፍሉ፣ መኖር ላቃታቸው አካፍሉ፣ ለተቋም አካፍሉ፣ ለሀገር አካፍሉ፣ ለሌለው አካፍሉ። ወገኖቼ ይህም ባህል በዚህ አጋጣሚ እያዳበርነው መሄድ አለብን፣ እያጠነከርነው መሄድ አለብን። የማካፈል ባህል ከቤት መጀመር አለበት። ወንድሞች ለእህቶች፣ እህቶች ለወንድሞች ማካፈል መለማመድ አለባችሁ። ማካፈልን ልመዱ ወገኖቼ። ከቤት ልመዱ፣ ከአካባቢ ልመዱ፣ ከዘመድ ልመዱ። በጓደኛ መካከል እያዳበራችሁት ባህሉን ነው። ለምን? እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። አናኗራችንን ራሱ ክፍተቱን ልንገራችሁ። ሁሉ ሰው የራሱን ነው፣ ሁሉ የራሱን ይፈልጋል ይላል መጽሐፍ። በቤት ራሱ አናኗራችንን እዩ። የኔ የሚባል ድንበር አለን። ለማንም የማካፈል ባህል የለንም። ካርድ እንኳ ስንገዛ እንዴት እንደምናደርግ የስልክ በየቤቱ በየአካባቢ ያለውን ልምድ ልንገራችሁ። ሁሉ ሰው የራሱን ገዝቶ ለመምጣት ነው የሚሄደው። ምን አለ ለወንድሞቻችሁ ብታካፍሉ፣ ገዝታችሁ ብትመጡ። ምናልባት እናንተ የ100 ብር ካርድ ከሆነ የምትገዙት የ50 ብሩን ለምን ለሚስታችሁ አታረጉትም ወይ ለባላችሁ? ማካፈል ማለት ይሄ ነው። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ይላል መጽሐፍ ቅዱስ። እንዲህ ያለው ተግባር ከቤት ጀምሩ። ሁሉን ለራሳችሁ አትጠቀሙ። ማካፈልን በቤት ተለማመዱ። ለምን? ይሄንን ሐዋርያው ጳውሎስ መልካም ተግባር ይለዋል፣ በጎ ተግባር ይለዋል። ለሌሎች ማካፈል እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። አካፍሉ፣ ለወንድሞቻችሁ ለእህቶቻችሁ አካፍሉ፣ ላገባችሁት ሰው አካፍሉ፣ ላጫችሁት ሰው አካፍሉ፣ ለጓደኞቻችሁ አካፍሉ፣ ለባልንጀሮቻችሁ፣ በርቀት ላሉ በቅርብ ላሉ። ወገኖቼ ማካፈል እግዚአብሔርን ደስ የሚያሰኝ መልካም ተግባር ነው። መልካም ተግባር ነው። እያወራን ያለነው ስለ መልካም ተግባር ነው። ጳውሎስ በዚህ በዕብራውያን መጽሐፍ ምዕራፍ 13 ቁጥር 16 እንዳነበብኩት ይሄን አትርሱ ይላል። መልካምን ማድረግ አለና ለሌሎች ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። ወገኖቼ ለማንም ማካፈል ነው እንጂ ለማንም በማካፈል እመኑ። እኔ እንደውም ጠንከር ሳረገው ለሌለው ብቻ አይደለም ላለውም ማካፈል ልመዱ። ማካፈል ወገኖቼ ሕይወት ነው፣ የሚኖር ሕይወት ነው። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ተለማመዱት ወገኖቼ። የዕለት ተዕለት የሕይወት ኤክስፒሪየንስ አድርጉት። ኤክስፒሪየንስ ልመዱት፣ ተለማመዱት ወገኖቼ። ይህ እኮ የእግዚአብሔር ማንነት ነው። እግዚአብሔር ሁሌ ያካፍላል፣ ሁሌ ይሰጣል። እግዚአብሔር አይደክምም፣ አይታክትም ይላል መጽሐፍ ቅዱስ። በማካፈል ጉዳይ አትድከሙ፣ በፍጹም አትድከሙ። ይሄ እግዚአብሔራዊ ሕይወት ነው። እግዚአብሔርን መምሰል ራስህን አስለምድ ይላል። አስለምዱ። የእግዚአብሔርን ባህሪ፣ የአምላክን ባህሪ ራሳችሁን አስለምዱ። በምን? በማካፈል። በጥቂቱ ጥቂት በጥቂት የምትከማች ባለጠጋ ታደርጋለች። ከትልቅ ነገር አይጀመርም በማካፈል ረገድ ወገኖቼ። ስሜታዊ የሆናችሁ ራሳችሁን እንዳትጎዱ። ከምትችሉት ጀምሩ። ከምትችሉት አቅማችሁ ከሚፈቅደው ጀምሩ። አካፍሉ ወገኖቼ። ሰብሰብ ብላችሁ አዋጣችሁ ማካፈል። አንዳንድ ጊዜ ለብቻችሁ አትችሉ ይሆናል። ከጓደኞቻችሁ ጋር፣ ከሥራ ባልደረቦቻችሁ ጋር፣ ከቤተሰብ አባል ጋር። የቤተሰብ አባል እንዴት አያዋጣም? ለምሳሌ አንድ ቤተሰብ ውስጥ 5 አባል ካለ ማዋጣት፣ በልጅ ስም ማዋጣት ይቻላል፣ በአባት ስም፣ በእናት አዋተን ለጎረቤት፣ ለሥራ ቦታ መረዳት ለሚገባቸው በዚህ ጊዜ ልንደርስላቸው ይገባል። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና አትርሱ። መልካም ነገርን ማድረግ አለና ጳውሎስ፣ ለሌሎች ማካፈልን አትርሱ። እንዲህ ያለው መስዋዕት፣ እንዲህ ያለው መልካም ተግባር እግዚአብሔርን ደስ ያሰኘዋልና። ወገኖቼ እግዚአብሔር ይደሰታል። ማካፈል እግዚአብሔርን በጣም ደስ ያሰኘዋል።
በዚህ ማለዳ ተነስታችሁ ይህን ፕሮግራም የምትካፈሉ ሰዎች አሁን ቁጭ ብላችሁ ቁርስ እየበላችሁ ሊሆን ይችላል ወገኖቼ። ልብስ ቀደም ብዬ እንደተናገርኩት እየተዘጋጃችሁ ሊሆን ይችላል። ዕቃ እያሰናዳችሁ ሊሆን ይችላል። ትችላላችሁ ማዳመጥ። አንድ መልእክት ነው እያስተላለፍኩ ያለሁት ስለ ማካፈል መልካም ተግባር ብዬ ለሌሎች ማካፈልን። መጽሐፍ ቅዱስ ለሌሎች ማካፈልን ይላል። ሌሎች አሉ፣ ከናንተ ቀጥሎ አሉ። ማካፈል ልመዱ ወገኖቼ። በፍጹም ከዛ በተቃራኒ መሰብሰብ፣ ማካፈል አለመቻል፣ ለራስ ብቻ መጠቀም እግዚአብሔር በላይ ደስ አይሰኝም። ማንን ለማስደሰት ነው የምትኖሩት? ማን ደስ እንዲለው ነው የምታረጉትን የምታረጉት? ሁሉ ለኔ። ታውቃላችሁ ከዚህ ከኮሮና ቫይረስ ከኮቪድ-19 ጋር በተያያዘ አንድ የመጨረሻ ነገር የተከሰተውን ልንገራችሁና ወደ በረከት ይመጣል። አንዳንድ ሰዎች ይሄ ነገር እያየለ ሲመጣ ዕቃ ግዢ ላይ ዕቃ ሰብስቦ ወደ ቤት በማስገባት የበረቱ ሲሄዱ ታይተዋል። አንዳንድ አካባቢ ገዝቶ ቤት ማስገባት አሁንም ለኔ አልቅት 3 ልጆች ምናምን ስጠን የሚሉ 3 ልጆች ነው ካልተሳሳትኩ መጽሐፍ ቅዱስ ላይ አሉት ይላል። አልቅት ነው ከነስሙ ስጠን ብቻ ነው። እኛ ታውቃላችሁ ሰዎች ነን። ሰው ደግሞ ክቡር ነው። መጽሐፍ ቅዱስ ሰው ክቡርናውን ሲረሳ ነው። ዳዊት ሲናገር በመዝሙር 49 ቁጥር 12 ወይም ቁጥር 20 ላይ እንዲህ ይላል፣ ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። አያችሁ፣ አልቅት ሆነ ማለት ነው። እኛን አይመጥነንም። እኛ ሰዎች ነን። እኛ አካፋዮች ነን። እኛ እግዚአብሔርን የምናስደስት ነን። እኛ ከፍ ያለ ነው ፕሮፋይላችን። እና በዚህ ሰሞን ሰዎች የሱቅ ዕቃ ቁሳቁስ እየገዙ ማስገባት ጀመሩ። በቃ አንዳንድ ሰዎች ከመጠን በላይ ያስገቡ አሉ። አሁንም ይህን ፕሮግራም የምትካፈሉ ሰዎች አስገብታችሁ ሊሆን ይችላል። ግን የሚገርማችሁ ነገር ለማካፈል ከሆነ እግዚአብሔር በዛ ድርጊታችሁ ደስ ይለዋል። ለማከፋፈል ከሆነ እግዚአብሔር ማካፈልን አስባችሁ ከሆነ እንዲህ ያለው መልካም ተግባር እግዚአብሔርን ደስ ያሰኘዋል ይላል። በዛ ፐርፐስ ከሆነ ደስታው ላይ ነው። በዛ ዓላማ ከሆነ ደስታው ላይ ነው። ለማከፋፈል ከሆነ ደስታው እግዚአብሔር ጋር ነው። ስለዚህ ሕይወታችሁ ከቃሉ ጋር ይስማማል ወገኖቼ። ደግሜ ቃሉን ልንገራችሁ ያነበብነውን የዕብራውያን ምዕራፍ 13 ቁጥር 16 መልካም ነገርን ማድረግ ለሌሎች ማካፈልን አትርሱ። ቃሉን ባነበው እንደዚህ ነው የሚለው፣ ነገር ግን መልካምን ማድረግ አለና ለሌሎች ማካፈል። በጎ ተግባር እኮ ነው። መልካምን ማድረግ አለና ለሌሎች ማካፈልን አትርሱ። እንዲህ ያለው ተግባር እግዚአብሔርን ደስ ያሰኘዋል። እንዲህ ያለው መስዋዕት በጌታ በኢየሱስ ስም እድል ፈንታችሁ እንደዚህ ይሁንላችሁ። ስታከፋፍሉ ተገኙ። በእናንተ እርዳታ፣ በእናንተ ማከፋፈል በሰማይ ደስታ ይሁን። እላይ ይመዝገብላችሁ። በምድር ላይ ስለምታረጉት የማካፈል ስርዓት፣ የመርዳት የማገዝ ስርዓት በሰማይ ስማችሁ ይጻፍላችሁ። በሰማይ ስለናንተ ይነገርላችሁ። በሰማይ ስለናንተ ይወደስላችሁ። በሰማይ ስለናንተ የመታሰቢያ መጽሐፍ ይጻፍላችሁ። በጌታ በኢየሱስ ስም ማካፈል እድል ፈንታችሁ ይሁን። አትርሱ የተባለው ነገር እናንተ ጋር ለዘላለም አይረሳ። ቃሉ በላያችሁ ላይ ይፈጸም። በማካፈል እግዚአብሔር ይደሰታልና ስታካፍሉ ተገኙ። ይሄ የእግዚአብሔር ባህሪ ነውና ባህሪውን ያካፍላችሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው የተባረከ ነው ተብሏልና ይሄ በረከት የእናንተ ይሁን። ስትቀበሉ ሳይሆን ስትሰጡ ተገኙ። ስትካፈሉ ሳይሆን ስታካፍሉ ተገኙ። ስትሰበስቡ ሳይሆን ስትበትኑ ተገኙ። መጽሐፍ ቅዱስ እንደዚህ አለ፣ በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል አለ። ጽድቃችሁ ለዘላለም ይኖር። በስማችሁ የመታሰቢያ መጽሐፍ ይጻፍላችሁ። ማከፋፈል እድል ፈንታችሁ ይሁን። የማትሰጡት ሰው አይፈጠር።
ከእጃችሁ በኢየሱስ ስም የማይቀበል ሰው አይፈጠር። እግዚአብሔር ሰጪ ያርጋችሁ። እጃችሁን ይጠቀምበት፣ አይምሯችሁን ይጠቀምበት፣ አካላችሁን ይጠቀሙበት። በማካፈል የሚደሰት አምላክ አከፋፋይ ያርጋችሁ። መቼም በሕይወታችሁ ስታካፍሉ ተገኙ። ማካፈል እግዚአብሔራዊ ባህሪ ነውና ይሄ የእናንተ መጎናጸፊያ ይሁን፣ የእናንተ ዕድል ፈንታ ይሁን፣ የእናንተ ጌጥ ይሁን። በሕይወት ዘመናችሁ ሁሉ ስታካፍሉ ተገኙ። በመልካም ጊዜም መልካም ባልሆነ ጊዜ ማካፈል ዕድል ፈንታችሁ ይሁን። ይህ የእግዚአብሔር ኔቸር ነውና ባህሪ ነውና እግዚአብሔር ማንነቱን ያካፍላችሁ። በነገር ሁሉ ፍሬያማ ሁኑ። እምትሰጡት አትጡ። ውሃችሁ የሚካፈል ይሁን። በኢየሱስ ስም እንጀራችሁ የሚካፈል ይሁን። ገንዘባችሁ የሚካፈል ይሁን። ልብሳችሁ የሚካፈል ይሁን። ንብረታችሁ የሚካፈል ይሁን። የኔ የምትሉት ሁሉ ሊካፈል የሚችል ይሁን። ይሄንን ባህሪ እግዚአብሔር ዕለት ዕለት ያለማምዳችሁ በጌታ በኢየሱስ ክርስቶስ ስም በማካፈል ታላቅነት ከፍ እያላችሁ ይሄዱ። ይከናወንላችሁ። ሰማይ አቅም ይሁናችሁ። ማካፈልን ስታስቡ እግዚአብሔር አቅርቦቱን ያድርግላችሁ። በነገር ሁሉ ተከናወኑ። ዛሬ የሰማችሁት ቃል በጌታ በኢየሱስ ስም ከእናንተ ጋር ይዋሃድ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን የማለዳ ስንቅ ቃልና በረከት እዚህ ላይ ጨርሻለሁ። በሚቀጥለው ፕሮግራሜ ተመልሰን በዚሁ ርዕሰ ጉዳይ በሌላ የመጽሐፍ ክፍል ተመልሰን እንገናኛለን። እንዳትረሱ። መልካምን ማድረግ፣ ለሌሎች ማካፈልን አትርሱ። እንዲህ ያለው መስዋዕት፣ እንዲህ ያለው መልካም ተግባር እግዚአብሔርን ደስ ያሰኘዋልና ዛሬ ይጀምርባችሁ። አሁን ወጥታችሁ በምታደርጉት በየትኛውም የማካፈል ሥርዓት፣ በጎ ተግባር እግዚአብሔር ኃይሉን ይስጣችሁ። የእሱ ደስታ ዛሬ ይፈጸምባችሁ። ውጡና ተከናወኑ በኢየሱስ አሜን።